ሰላም ወደ አድማጮቻችን። አርሰናል ወደ ጉዲሰን ፓርክ አቅንቶ ነበር። ጠንካራ ፈተና ጠብቆታል። ያው ጉዲሰን ፓርክ በየዓመቱ እንግዲህ ጠንካራ የሆኑ እንግሊዛውያን አሰልጣኞች እየመሩት ይገኛል። አምና ሲያንዳይክን ቡድን 1-0 አስጠብቀው መውጣት ችለው ነበር በትሮሳርድ ጎል። ዘንድሮ ግን ተቸግረው አንዳቻ ወጥተዋል። እንግዲህ በመጀመሪያው አጋማሽ አርሰናል የተሻለ ነበር። ማይክል አርቴታ ለማድሪዱ ጨዋታ እንግዲህ አንድ አይኑን ማድሪዱ ጨዋታ አድርጎ አንድ አይኑን ጉዲሰን ፓርክ ላይ አድርጎ ነው የተጫወተ ማለት ይቻላል። ከሚጠበቁት ከፉላም ጨዋታ ካሸነፉ ተጫዋቾች ውስጥ አምስቱን ቀይሮ ነው የገባው። ትሮሳርድ እንግዲህ በግራ እግሩ በጣም በጥሩ ብቃት ነው ማስቆጠር የቻለው። ትሮሳርድ እንግዲህ አርሰናል የጎል ምንጭ ጎል ድሎችን የሚፈጥረው እሱ ነው እየታየ ይገኛል። ጥሩ ብቃቱን ነው ማሳየት የቻለው። ማይክል አርቴታ እንግዲህ ባልተለመደ መልኩ ነው ተጫዋቾችን ሲያሳርፍ አይታወቅም። እያንዳንዱ ጨዋታ እንደ ፍጻሜ ጠንክሮ ሲፋለም ነው የሚታወቀው። ነገር ግን ከፉላሙ ጨዋታ 5 ተጫዋቾችን ቀይሯል። በቻምፒዮንስ ሊጉ ጨዋታ ለመጫወት ስለፈለገ ይመስላል። ኦዴጋርድ፣ ቲምበር፣ ፓርቴና ማርቲኔሊ እንዲሁም ደግሞ ቡካዮ ሳካ በጨዋታው ላይ አልነበሩም። በ34ኛው ደቂቃ ላይ ቡካዮ ሳካ ጎሉን ማስቆጠሩ የሚታወስ ነው። በ34ኛው ደቂቃ ላይ ጎሉን ያስቆጠረው ሊያንድሮ ትሮሳርድ ነበር። ጥሩ ብቃቱን አሳይቷል። በሁለተኛው አጋማሽ ሳካ ማርቲኔሊ ቀይሮ አስገብቶ እንግዲህ ለማድሪዱ ጨዋታ ዝግጅት የሚመስል ትሮሳርድ፣ ማርቲኔሊና ሳካን በአጥቂ መስመር ላይ አይተናል። ምን አይነት ውጤታማ ይሆናል፣ እንዴትስ ውጤታማ ይሆናል የሚጠበቅ ነው የሚሆነው። ኗነሪና ስተርሊንግ ከአጋማሹ በኋላ መመለስ አልቻሉም። እንግዲህ አርሰናል በመጀመሪያው አጋማሽ ጥሩ ቴምፖ የነበረው ጥሩ ብቃቱን አሳይቷል። በሁለተኛው አጋማሽ በተለይ የሊዩስ ስካሊ ቀይ ካርድ በኔ እይታ የሚያሰጥ አልነበረም። ግልጽ የፕሪሚየር ሊጉ ስህተት ነው። አሁንም እንደቀጠለ ነው። እንግዲህ የፕሪሚየር ሊጉ አርሰናል ላይ መበደሉንና በወጥነት ችግር እንዳለበት ይታያል። ሰላም ወደ አድማጮቻችን፣ ይህ ያያ ስፖርት ነው። በጨዋታው በእናንተ እይታ የጨዋታው ኮከብ ማን ነበር? በእናንተ እይታ ኮሜንት መስጫ ቦክስ ላይ አስቀምጡ። ጃኮቭ ኪየር በመጀመሪያው አጋማሽ አስደሳች ጨዋታን አሳይቶናል። በሁለተኛው አጋማሽ ግን ስህተቶችን ሲሰራ ነበር በግልጽ። በተለይ የሊዩስ ስካሊን ኳስ ቀድሞ ማጽዳት ይችል ነበር። ረጃጅም ኳሶቹ ጥሩ ነበሩ። በመጀመሪያው አጋማሽ ድሎችን ለመፍጠር የሞከረበት መንገድ ጥሩ የሚባል ነው። ይህ ይበል የሚያሰኝ ነው። ነገር ግን አርሰናል የተከላካይ መስመሩን ለማድሪዱ ጨዋታ ማንን ያሰልፋል? ማንስ የጨዋታው ኮከብ ነው ብላችሁ ታስባላችሁ? በእኔ እይታ ምንም ጥያቄ የለውም ትሮሳርድ በጨዋታው ላይ ጥሩ ብቃቱን አሳይቷል ብዬ አስባለሁ። የእናንተስ የጨዋታው ኮከብ ማን ነበር? እንግዲህ አርሰናል በዘንድሮ ውድድር ዓመት ጠንካራ ቡድን ነው ይበልካል ብላችሁ ካሰባችሁ እንደ ጠንካራ ጎኑ የሚገለጹ ጥሩ ብቃቶችን ያሳየበት ጨዋታዎች ነበሩ። ነገር ግን በአጠቃላይ በወጥነት እንደዚህ አይነት ብቃት ብቻ ነው ያለው ማለት አይቻልም። በአማካኝ ቡድኑ ደከም ያሉ ጨዋታዎችን ያሳየባቸው ጨዋታዎች ነበሩ። በተለይ አቻ የወጣባቸው የጨዋታ ብዛቶች ወደ 11 ጨዋታ ነው እንግዲህ አርሰናል አቻ የወጣው። ከ11 ጨዋታ 7ቱን ከመምራት ነው አቻ የወጣው። ይህ ማለት ከ7ቱ ጨዋታዎች አትሊስት 4 እና 5 ጨዋታዎች ላይ ካቻ ውጤት ማሸነፍ ቢችሉ ኑሩ አሁን የዋንጫ ተፎካካሪ ይሆን ነበር። በሚገርም ሁኔታ ከተፎካካሪው ሊቨርፑል ጋር ያለው የነጥብ ልዩነት ወደ 11 ነው። ሊቨርፑል ነገ ወደ ፍላም ክራቨን ኮቴጅ የሚያቀና ይሆናል። ሊቨርፑል የዋንጫውን ነገር እያረጋገጠ ያለ ይመስላል። ቀሪ ጨዋታዎቹ 7 ናቸው። አርሰናል እንኳን ሊቨርፑል ነገ እንግዲህ ቢሸነፍ እንኳን ብትሉት 11 ነጥቦችን በ7 ጨዋታዎች የማጣት ሁኔታ አሳሳቢ ይሆናል። ነገር ግን መድፈኞቹ ማይክል አርቴታ ለሚቀጥለው ውድድር ዓመት ራሱን አጣብቂኝ ውስጥ የሚያገኘው ይመስለኛል። የአርሰናል ደጋፊዎች ለሚቀጥለው ዓመት ምንም አይነት ማይክል አርቴታ ላይ የሚያሳዩት ርህራሄ የለም። ዋንጫ ማሸነፍ መቻል አለበት። ዋንጫ ሲባል ደግሞ ወይ ፕሪሚየር ሊግ ያለበዛ ደግሞ ቻምፒዮንስ ሊግ። እነዚህን ትልልቆቹ ዋንጫ ማሸነፍ የማይችል ከሆነ አርሰናል ደጋፊዎቹ ተቃውሞ የሚያስነሱበት ይመስለኛል። እንደ ቡድን አርሰናል በጠንካራ ፉክክር ላይ መቀጠል መቻል ይጠበቅበት ነበር። ነገር ግን በውድድር ዓመቱ የተጫዋቾች ጉዳት መነሳት የሚችል ነው። ምንም ጥያቄ የለውም። አሁን በግልጽ ነው የጋብሪኤል ሃቨርትዝ፣ የቡካዮ ሳካ፣ ኦዴጋርድ፣ ማርቲኔሊ ያልተጎዳ ተጫዋች የለም እዚህ ቡድን ውስጥ። ለሚቀጥለው የውድድር ዓመት ግን በሚገባ መዘጋጀት ይጠበቅባቸዋል። እውነት ማይክል አርቴታ መቀየር ነበረበት ወይ ካላችሁ፣ ምክንያቱም ከፊቱ ሪያል ማድሪድ ነው ያለው። በሜዳው ላይ ጨዋታዎችን ውጤቱን ገድሎ ለመሄድ መጠበቅ ይጠበቅበታል። ስለዚህ በ2 እና በ3 ጎል ልዩነት ማሸነፍ መቻል ይጠበቅባል። በርናባው ላይ አቅንተ የዛ ሜዳ ድጋፍ ጩኸቱ በጣም ከባድ የሆነ ፍክር ነው የምታይበት ነው የሚሆነው። ስለዚህ ከዛ ጨዋታ በፊት ይህንን ጨዋታ ማድረጉና ጠንካራ ተፎካካሪ መሆኑ የሚጠበቅ ነው። ስለዚህ በሚገባ መጫወትም ግድ ይላቸዋል። ስለዚህ 5 ተጫዋቾችን ማሳረፉ ጥሩ ነው የሚባለው። በተለይ ቲምበር ረፍት ያስፈልገው ነበር። ከሌሎች ተጫዋቾች የተለየ ቲምበር ማረፉ ጥሩ የሚባል ነው። ከኤሲኤል ጉዳት ተመልሶ በአንድ የውድድር ዓመት 37 ጨዋታዎችን አድርጓል። ይህ እንግዲህ ምን ያክል ቲምበር ጫና ውስጥ እንደሆነ እንደሚያሳይ ነው። ነገር ግን በዘንድሮ ውድድር ዓመት የማይክል አርቴታ ልጆች አሁንም ቋሚ ካሉት ተጫዋቾች የመጎዳት እድላቸው ሰፊ ሊሆን ይችላል። ምክንያቱም ደድማቸው የተጫወቱትን ብዛት እዩ። ሳሊባ 39 ጨዋታዎችን ያደረገው 3519 ደቂቃዎችን ተሰልፏል። ራይስ 37 ጨዋታዎች 3189 ደቂቃዎችን፣ ቲምበር 37
ጨዋታዎች 3182 ደቂቃዎችን፣ ፓርቴ 36 ጨዋታዎች 3152 ደቂቃዎችን። ቶማስ ፓርቴ ዛሬ ምንም ቅያሪ ውስጥ አልገባም። ቶማስ ፓርቴ የሚጠበቅ ጨዋታ አለበት ከፊቱ ሪያል ማድሪድ። እንግዲህ ዲክላን ራይስ እረፍት አለማግኘቱ ትንሽ የሚያሳስብ ነው። ነገር ግን ዲክላን ራይስን እንግዲህ እረፍት ያገኘ መስሎታል ማለት ነው። እንግዲህ ማይክል አርቴታ ፊትነሳቸውን አይቶ ይመስለኛል። ሊያንድሮ ትሮሳርድ በ29 ጨዋታዎች 2674 ደቂቃዎችን፣ ከዛ በመቀጠል ስድስተኛና ሰባተኛ ያሉት ማርቲኔሊና ኦዴጋርድ ናቸው። ሁለቱም ተጫዋቾች እንግዲህ 3583 እና 3569 ደቂቃዎችን ያደረጉት። ይህ ማለት አርሰናል ከሰባቱ ተጫዋቾች ውስጥ ካሉት ሁለቱ ተጎድተው እንኳን ሁለት ወር ኦልሞስት እያንዳንዳቸው አልፏቸው እንኳን አሁንም ብዙ ጨዋታ ነው ያደረጉ ናቸው። ስለዚህ አርሰናል እረፍት ያስፈልገዋል። ለመጨረሻ ጊዜ ማይክል አርቴታ 5 ተጫዋቾችን የቀየረው አምና በሉተን ጨዋታ ነበር። በሉተን ጨዋታ ላይ ቅያሬዎችን አድርጎ ነበር። የማንቸስተር ሲቲ እና የብራይተን ከሜዳው ጨዋታ ይጠብቀው ነበር። ከዛ ውጭ ባየር ሙኒክን የሚጠብቅ ነበር። በአጠቃላይ እነዚህን ተጫዋቾች ጨዋታዎችን ስለሚጠብቅ ተጫዋቾችን እረፍት ሰጥቶ እንደነበር ይታወቃል። በሩብ ፍጻሜው ባየር ሙኒክን ግን ማለፍ እንዳልቻለ የሚታወቅ ነው። የሊያንድሮ ትሮሳርድ እና የአርሰናል ቤት ቆይታ መወራት የሚጠበቅበት ነው። ዘንድሮ አዲሱ ዓመት 2025 ከመጣ ጀምሮ የግራግሩ ጉዳይ ጠንከር ብሎ መነሳት ያለበት ነው። ምክንያቱም ግራግሩን በሚገባ እየተጠቀመ ይገኛል። ውድ አድማጮች ይህ ተጫዋች ጥሩ ብቃቱን እያሳየ ይገኛል። አርሰናል በፈለገው ወቅት ሁሉ በ27 ሚሊዮን ፓውንድ ያመጣው ሊያንድሮ ትሮሳርድ ሁሌም ተመራጭ ሆኗል ባለፉት 3 ዓመታቶች። እስኪ ቁጥሮቹን እንያቸው። እንግዲህ በዘንድሮ ውድድር ዓመት 6 ኳሶችን በግራግሩ ከ25 በኋላ ማስቆጠር ችሏል። 23 ከ24 25 ያሉትን ቁጥሮች እንግዲህ በ23 በግራግሩ 9 ጎሎችን ነው ያስቆጠር የቻለው። ስለዚህ በብራይተን የነበረበት የውድድር ዓመት ነበር። በቀኙም በግራው እኩል ነበር ያስቆጠረው ዓመቱ። ከዛ ውጭ በአየር ላይ ኳስ ደግሞ 5.2% ያስቆጥሯል ወይም 1 ጎል ነበር ያስቆጥረው። በአጠቃላይ በ23 19 ጎሎችን አስቆጥሯል። በ24 ደግሞ በአጠቃላይ 18 ጎሎችን አስቆጥሯል። በግራ እግሩ ግን 5 ነበር፣ በቀኝ እግሩ 12 ነበር ያስቆጠረው አምና ማለት ነው። በአጥቂ መስመር የተሰለፈባቸው ጨዋታዎች እንደነበሩ የምታስታውስ ነው። ዘንድሮ ግን 5 በግራ እግሩ አስቆጥሯል፣ 2 በቀኝ እግሩ ነው ያስቆጠረው። ስለዚህ ምን ያክል እንግዲህ ጠንካራ ብቃቱ ላይ እንዳለ የሚታይ ነው። እስካሁን ድረስ በ25 የ6 የጎል አስተዋጽኦ ነው ያለው። ዳልማቾች 5 ጎልና 1 አሲስት በግራ እግሩ ማድረግ ችሏል። በተለይ በመጀመሪያው አጋማሽ መውደቅ የሚችለውና ፔናልቲ የሚያስገኝ አርሰናልን 2-0 መምራት እንዲችሉ የሚያስችለውን እድል እንግዲህ ለሙከራ በሚል ሞክሮ በረኛ አስቀርቶበታል። ያን አጋጣሚ መውደቅ ይጠበቅበት ነበር። ኦብራያን በሚገባ ፋውል እንደሰራበት የሚታይ ነበር። ሊያንድሮ ትሮሳርድ በቻምፒዮንስ ሊጉ ለአርሰናል ተቀይሮ እየገባ ጥሩ ብቃቱን አሳይቷል። በተለይ በጥሩ ብቃቱ በአርሰናል በኤሚሬትስ 1-0 ያሸነፈበት ተጠባቂ ጨዋታ፣ ጠንካራ ፉክክርን ያደረገበት የፖርቶ ጨዋታ ላይ ጎል ማስቆጠር ችሏል ነበር። ባየር ሙኒክ ላይ 2-0 ያደረገውን ጎል ማስቆጠር ችሎ ነበር። አጠቃላይ ጥሩ ብቃቱን ያሳየበት ነው ማለት የሚቻል ነው። እና 10 የጎል አስተዋጽኦችን ማድረግ የሚያስችል ብቃቱ ላይ ይገኛል። ስለዚህ በየውድድር ዓመቶቹ ሊያንድሮ ትሮሳርድ 10 የጎል አስተዋጽኦችን ያደርጋል። 30 ዓመቱ እየቀረበ ነው እንግዲህ የሚገኘው 21 22 የውድድር ዓመት ጀምሮ 10 የጎል አስተዋጽኦች ብዙ ናቸው። ደማቻችን በ21 22 10 በ21 22 ደግሞ 11 ከዛ 20 13 10 እያደረገ ይገኛል። ይህንን ብቃቱን እንግዲህ መቀጠል ይጠበቅበታል። በብራይተን በአንድ የውድድር ዓመት ቋሚ በነበረበት የውድድር ዓመት ላይ 13 የጎል ተሳትፎዎች ነበሩት። ይህንን ማስቀጠል ያስፈልጋል። በመጨረሻ የምናወራው እንግዲህ አርሰናል የሪያል ማድሪድ የሚጠበቀው ማን የመሃል ተከላካይ ሆኖ ገብርኤልን ይተካዋል የሚል ነው። የዛሬውን ጨዋታ አይተን እንግዲህ ጃኮብ ኪየር በመጀመሪያው አጋማሽ በጣም ጥሩ ነበር። ረጃጅም ኳሶቹ በጣም አሪፍ ነበሩ። በኔ እይታ ጥሩ ብቃቶቹን ያሳያል። ነገር ግን የአየር ላይ ዶሚናንሱን አርሰናል ከገብርኤል የሚያገኘውን ከዛ ውጭ ለስካሊ የሚሰጠውን ሽፋን አጧል ማለት ይቻላል። በተለይ ከስካሊ ጋር መግባባት አልቻሉም። ንግግርም እያደረጉ አልነበረም። እንግዲህ የእንግሊዝኛ ጥረት ያለበትም ይመስለኛል። ማለትም ከቡድኑ ጋር ለመግባባት ያለፉትን 2 ዓመታቶች የዚህ ቡድን አካል ሆኗል። እንግዲህ እንዴት እንደሆነ አልገባኝም፣ ግን የንግግር ችግርም እንዳለና እንዳልተግባቡ በጨዋታው መካከል ይታይ ነበር። ያንን ኳስ ማውጣት ይችል ነበር፣ የፔናልቲው ማለት ነው። ፔናልቲው ያሰጣል አያሰጥም። እንግዲህ የእንግሊዝ ፕሪሚየር ሊግ እንደተለመደው ነው 50-50 እድል ነበረው። ፔናልቲ ሰጠዋል። ነገር ግን ከዛ በፊት አርሰናል ላይ ኢታኑዋሪ ላይ መጥፎ ታክል ወርዶ ነበር፣ ቢጫ ወይም ቀይ ካርድ ያሰጥ ነበር። ከዛ ውጭ የፔናልቲውም የሊያንድሮ ትሮሳርድ ጉዳይ አሳሳቢ መሆንና መነሳት የሚጠበቅበት ይመስለኛል። በኔ እይታ ዋይት፣ ቲምበር እና ሳሊባ መሰለፍ አለባቸው። የግራ መስመር ተከላካይ ግን ማን ይሆናል የሚለው ደግሞ ሌላኛው አሳሳቢ የሚሆን ይመስለኛል። የግራ መስመር ተከላካይ የተሻለ ተጫዋች ሊሆን የሚችለው ስካሊ ማሰለፍ ነው። ስካሊ ከሚሰለፍ ግን ጃኮብ ኪየርን አድርጎ አርሰናል 3 ተከላካዮች መሰለፍ ቢችል፣ ምክንያቱም
እነዛ የመስመር ተጫዋቾች አይደሉም ሲባል ሮድሪጎ ቪኒሲየስ ጁኒየርን ለማቆም ቲምበር ይኖራል። ከዛ ሶስቱን ተጫዋቾች ደግሞ ለማቆም የተሻለ ተጫዋች የሚሆነው በኔ እይታ እንግዲህ መባፔን ለማቆም ጥሩ የሚሆነው የቤን ዋይት እና የሳሊባ መሀል መስመሩ ላይ ወይም ደግሞ የመሀል ተከላካይ ይሆናሉ። ጃኮብ ኪየር የግራውን ቢዝ እና አርሰናል የተሻለ ከማጥቃት ይልቅ ማጥቃቱና መከላከሉን ባላንስ ቢያደርግ ውጤታማ ይሆናል። ነገር ግን አርሰናል በሜዳው አጥቅቶ መጫወት ይጠበቅበታል። ጃኮብ ኪየር በተከላካይነት የሚሰለፍ ከሆነ አጥቅቶ ላይ ጫወት ይችላል። ለ60 ደቂቃ ለስካሊን እድል ሰጥቶ ከዛ በኋላ መቀየር ሌላኛው አማራጭ ነው። ሉዊስ ስካሊ እንግዲህ በሩብ ፍጻሜው አርሰናል ተማምኖ ማስጀመር አለበት ወይ? እንግዲህ ማለት ምንም ብቃት የለውም እያልኩ አይደለም። በጣም ምርጥ ከሚባሉ ታዳጊ ተጫዋቾች ውስጥ አንዱ ነው። ነገር ግን ልምድ ደግሞ አንዳንዴ ያስፈልጋል። ወደፊት ኳሱን ይዞ የሚሄድበት ብቃቱ ጥሩ ሆኖ እያለ ቀላል ስህተቶችን በተለይ ሮድሪጎን ነው ከፊቱ የሚገጥመውና ትንሽ ከባባድ ፍልሚያዎች ይኖራሉ። ማይክል አርቴታ የሚጠበቅ ነው።